ምን አይነት የተረጋጋ ጣፋጭና ውብ የሆነ ማራኪ የሆነ ለስለስ ያለ የፍቅር ምሽት ነው። የእውነቴን ነው ምላችሁ። ገና በጠዋቱ ፎቶ ለቀው ቀኔን ሙሉ አሳምረውት ዋሉ። በቃ የእውነት ደስ ደስ ሲለኝ ዋለ። የእውነቴን ማለት ነው። እግዚአብሔር ምስክሬን። በቃ አየውኝ። በቃ ሲጠፉ ደብሮ ነበር ምናምን፣ ግን በኋላ ላይ ፎቶ ለቀው ሳይ በቃ የሆነ በደስታ ነው የዋልኩት። በቃ እና አሁንም ምሽቴን በጣም በቃ ደስታ በደስታ አድርገውታል። አዳሬም በቃ ደስ የሚል አዳር ነው የሚሆነውና እንግዲህ ሀይሚና ብሩክ የቫላንታይንስ ዴይ ቀን ወይም ደግሞ የፍቅረኛ ማቾችን ቀን እንዲህ በሚያምር ሁኔታ እሱ በሚገርም በቆንጆ ሱፍ እሷ ደግሞ በሚገርም በቆንጆ ቀይ ቀሚስ እንግዲህ አምራ ደምቃ ተውባ ወርቅ ሆና ውላለች፣ አምሽታለች። ደስ የሚል ጊዜ አሳልፈዋል። ሀይሚ እንግዲህ በትንሹም ቢሆን ፕራንክ ተደርጋለች። ብሩክ እንግዲህ ቫላንታይንስ ዴይ ነው ወይም ደግሞ የፍቅረኛ ማቾች ቀን ነው። ይሄ ሁሉ ነገር አድርጌልሻለሁ፣ ሰርፕራይዝ አድርጌሻለሁ፣ ስጦታ ሰጥቼሻለሁ፣ ስለዚህ አብረን ማደር አለብን እንዴ? እስከ መቼ ተለያይተን፣ እስከ መቼ እምቢ ብለሽኝ፣ እስከ መቼ እንዲህ ብለሽኝ፣ ስለዚህ ዛሬ ቀናችን ነው፣ ቀንሽ ነው፣ ቀኔ ነው፣ አብረን ማደር አለብን በማለት እንግዲህ ወደ ክፍሏ ሻማ አዘጋጅቶ ምናምን በቃ በደንብ በዲኮር አሳማምሮት በጣም በቃ ትኩረቷን ለመሳብ ሞክሯል። እዛ አዝሎ አቅፎ ነው የወሰዳት። በነገራችን ላይ ሌሎቹ አቅፎ ወስዶ ምን እንደሚያደርጉ እናውቃለን። የምሬ ነው፣ እግዚአብሔር ምስክሬን። ሌሎቹ ወንዶች አንድን ሴት ልጅ እንደዚህ አይነት ነገር አዘጋጅተው እንደዚህ ነገርን ባያዘጋጁ ወደ አልጋ ክፍል ወይ ደግሞ ወደ ሩም ይዘው ሲገቡ ከዛ በኋላ ምን ሊፈጠር እንደሚችል ሁላችን የምናውቀው ነገር ነው። ግን ብሩክ እዛ ከወሰዳት በኋላ አብረን ማደር አለብን አላት። ሀይሚ ኖ ስለሰጠኸኝ፣ ስላደረክልኝ፣ ሰርፕራይዝ ስላረከኝ፣ ከድካም ቆይተ መጠ እንዲህ ስላረክልኝ አመሰግናለሁ፣ አከብራለሁ፣ ወድሃለሁ፣ ግን አብረን ምንም ማድረግ አንችልም፣ ስለዚህ መሄድ አለብህ ብላ ነው እንግዲህ በ4 ነጥብ የዘጋቸው። አንዳንድ ሴቶች ሼም ይዟቸው እንዲህ ሁሉ ነገር አድርጎልኝ በቃ እንዲህ በቃ አስደስቶኝ ወይ ደግሞ እንዲህ ሰርፕራይዝ አድርጎኝ እንዴት ነው አብሬው ባድረስ ምን ችግር አለው ብለው ይሸነፋሉ። ሌሎቹ ሴቶች ደግሞ በቃ ልክ የእውነት ከወንዱ በፊት የነሱ ስሜታቸው ያሸንፋቸው ይቀድምላ። በቃ ዛሬ ሁሉ ነገር ካልተፈጣጠረ፣ ዛሬ ሁሉ ነገር ካልተፈጸመ ይላሉና ይሸወዱና ያ ነገር ይደረጋል ወይም ደግሞ አብረው ያድራሉ ማለት ነው። ሀይሚ አንድ ጥያቄ አለኝ። አሁን ብሩክ ፕራንክ አርጓታል። እች ልጅ ሴት ናት፣ አብረው እየኖረች ነው፣ አብረው ብዙ ጊዜ አሳልፈዋል። ኦልሞስት 2 ዓመት እየሞላቸው ነው። ፍቅር የጀመሩት መቼ ነው ምን እንዴት ነው የሚለውን አናቅም። እስከ ዛሬ ለተመልካችም ይፋ አላደረጉም። እወዳለሁ እወድሻለሁ እንጂ አፈቅርሻለሁ አፈቅራለሁ ሲባባሉ አንድም ቀን ከአንደበታቸው ሰምተን አይተን አናቅም። እኔ በበኩሌ አንድ ያመለጠኝ ቪዲዮ የለም። ቢያመልጠኝ እንኳን ተመልሼ ሄጄ 2-3 ጊዜ ደጋግሜ የማይ ሰው ነኝ። በ2-3 አካውንት ነው የማየው። በተአምር አፈቅርሃለሁ ሲባባሉ ሰምቼ አላቅም። እና ግን አብረው እንዳሉ ነው የምናውቀው። በደንብ ድርጊቶቻቸው ፍቅረኛ ማቾች እንደሆኑ ያስታውቃል ምናምን። እና እቺ ልጅ ብሩካውን እንደዚህ ሰርፕራይዝ አድርጓት በቃ እሺ ብትለውስ? ፕራንክ አርጓታል። የእሷን ንጽህና ስለማቅ ነው የእሷን በቃ እተማመንባታለሁ ብሎ ነው ፕራንክ ያደርገውና እቺ ልጅ አሁን እሺ ብላው አብራውን ለማድረግ ፈቃደኛ ብትሆን ወይ እሱን ለማስደሰት ብላ ወይ ደግሞ እሷ ፈልገው በቃ አብራ ማደሩን ፈልገው እሺ ብትለው እቺ ሴት ባለጌ ትባላለች ወይ? የእውነት ለመናገር ማለት ነው። በእርግጥ እንደዚህ አይነት ንግግር ብትናገር እርግጠኛ ነኝ ብሩክም ቪዲዮን አይፖስተውም፣ ምክንያቱም ሰው ብዙ ስለሚያወራ። ግን እቺ ልጅ እሺ ብትለው ክፋት አለው ወይ? እኔ እግዚአብሔርን እሺ ብትለውም እንደ መጥፎ ነገር አልቆጥርም። ወይም ደግሞ ባለጌ ናት ወይ ሴት አሰዳቢ ናት ወይ ደግሞ የሆነ ክብር የላትም ብዬ አልናገርም። ይሄን ነገር ራሱ ዛሬ እሺ ብለው ቢሆን ደግ አረገች ነው የምለው። ለምን ትወዷለች፣ ይወዳታል። በቃ ተማምናበት አብሮ እስከ መኖር ደርሳለች እና ባለጌም ሊያስብላት አይችልም። ግን ባለጌ ሊያስብል የሚችለው 1 ሳምንት፣ 1 ወር፣ 1 ቀን ለምታውቂው ወንድ ወይም ደግሞ ዝም ብሎ ከላይ ለሆነ ወንድ ነገ ዝም ብሎ ባዶ ተስፋ ባዶ ህልም በቃ ዝም ብሎ የሚኖር ወይ ደግሞ ለ1 ቀን ስሜት በቃ ያችን ነገር አድርጎ እስኪሄድ የሚጓጓ የሚቋምጥ ሰው አለ፣ ወንድ ማለት ነው። ከዛ ሴቶች ብዙ ጊዜ ይሸወዳሉ፣ በጣም ብዙ ጊዜ ይታለላሉ። በተለይ ደግሞ በቫላንታይንስ ዴይ ቀን በጣም ብዙ ድንግልና ይሄዳል። የምሬ ነው። ይሄ ትክክለኛ ማስረጃ ያለው በደንብ የተረጋገጠ ነገር ነው።
ጥናት የተደረገበት ነገር ነው። ብዙ ድንግልና ይሄዳል፣ ብዙ ጽንሶች ይፈጠራሉ። ከ1 ወር ከ2 ወር በኋላ ለማስወረድ ሩጫ ነው ሴቶቹ። ወንዶቹ ደግሞ የኔ አይደለም ሩጫ ነው እና ተፈቃቅደው ተፈቃቅረው የእውነት አድርገውት እሷ በሱ ተማምና እሱ በሱ ተማምኖ በቃ በሷ ተማምነው ሁለቱም ተማምነው ቢሆን ቢደረግ ክፋት የለውም። ግን ደግሞ ሀይሚን በጣም አከበርኳት፣ በጣም ወደድኳት። እምቢ በማለቷ ምናልባት የምታተርፈው ነገር ሊኖር ይችላል። ግን ብሩክ አሁን የምር ተጭኖ ቢጠይቃት ዛሬ በቃ አብረን ማደር አለብን ቢላት ይህንን ነገር ብታደርገው ክፋት አለው ብዬ አላስብም። ግን ደግሞ ስሜቷን ገዝታ ሴቶች እኮ ስሜት አለን በነገራችን ላይ ወንዶች ብቻ አይደለም ስሜት አላቸው። እና ስሜቷን አንድ ሴት ተቆጣጥራ ስሜቷን ገታ ዛሬዋ ሳይሆን ነገዋን አሳስቧት ስለ ነገ አስባ እንደዚህ የምታስብ ሴት አርቃ እኔ በሀይሚ ልክ አይቼ አላቅም። እና ትለያለሽ። በፈተናውም አልወደቅሽም። ብዙ ጊዜ ተፈትነሻል። ብዙ ጊዜም ተፈትነሽ አልፈሻል። እንኳን ብሩክ እኛም ተደንቀን ተገርመን ተደምመንብሻል። ደስ ይላል። ጠዋት ላይ ሲያወሩባቸው ነበረ። እርግጠኛ ነኝ ሀይሚና ብሩክ አብረው የሆነ ነገር ካረጉ በኋላ ነው የመጡት። ጫማ ራሱ ከስራ አላረጉም። አብረው እንደዚህ አድርገዋል ምናምን ብላችሁ ስታወሩባቸው ነበረ። የፈለገ ነገር ያርጉ፣ ለምን 10,000 ጊዜ ሲያደርጉ አያድሩም? እኛ ምን አገባን? እነሱ ተፈቃቅደው ተስማምተው ካደረጉ ምን አገባችሁ? ግን ሰው ያላደረገውን ነገር አድርገዋል ብላችሁ 100% እንደው በፈጣሪ ስም በቃ ሳትፈሩ ስታወሩ ትገርሙኛላችሁ። እና በጣም የሚገርም ነገር ነው። ብቻ የዛሬው ቪዲዮ የዛሬው ፎቶ ይለያል። ጾሙ እንግዲህ የሙስሊሞችም ደርሷል ረመዳን፣ የኛም ደግሞ ያ ጾም ደርሷል። እንኳን አደረሳችሁ ማለት ፈልጋለሁ። ሁላችንም ተስማምተን ተከባብረን እንግዲህ በሰላም አስጀምሮ በሰላም እንዲያስጨርሰ መልካም ምኞቴን መግለጽ ፈልጋለሁ። ሌላኛው ደግሞ እንግዲህ ብሩክ ሰሞኑን እንዳልነበርና ሌላ ቦታ እንደሄደ የጠፉበትን ምክንያት ተናግረዋል። ለቅሶ ሄዶ እንደነበረ የጓደኛው ብቻ ሰው ሞቶ ሄዶ ነበር እና ሲመለስ ሀይሚ ጸጉር ቤት ሄዳ እንግዲህ ቤቱን በጣም በሚያምር ሁኔታ አምሮ ደምቆ አሸብርቆ ውብ ሆኖ በነፃነት አሁን ላይ ደስ የሚል ጊዜ እያሳለፉ ነው የሚገኙት። ብቻ ለብቻ እየኖሩ የነበረ ሰዓት ላይ እንደዚህ ሰርፕራይዝ ለመደራረግ ትንሽ ይከብድ ነበር እውነት ለመናገር። ግን አንድ ላይ ከሆኑ በኋላ ሰርፕራይዝ ለመደራረግም እጅግ በጣም ቀላል ሆኗል እንደምታዩት። እና ቤቱን በጣም በሚያምር ሁኔታ ሩማን ሳይቀር አስቦ ደምቆ እሱ ራሱ አምሮበት ስትገባ ደነገጠች። የእውነት ነው ሰርፕራይዝ የሆነችው በጣም ከምነግራችሁ በላይ። ጸጉሯ ደግሞ በጣም አምሮበት ነበር። ልክ ከሳሎን ቆይታ ወደ ቤት እንደገባች ነው። ብሩክ እንዳላታቅም እንደሌለ ነበር የምታውቀው። ዩቲዩብ ላይ እሱ ስለሌለ መምጣት ደብሯት እንደቀረች ነው እንግዲህ የተናገረችው። ብሩክም ያው ስላልተመቻቸለት ነው። ለማንኛውም ግን መምጣታችሁ በመልካም ነገር ስለሆነ እሰይ ብለን እልልልል ብለን ፈጣሪያችን አመስግነን ነው እናንተን ማየት የጀመርነው። በጣም አስደሳች ደስ የሚል ነገር ነው እና ወይ ግምት ወይ አቋም ወይ ውበት ዋው! ከመራጩ ከሰቃዩ በቃ ውይ ከመስቀያው ቀሚሱ አያምርም? በፈጣሪ ስም የውጭ አክተር ነው የመሰለችው። እግዚአብሔር ምስክሬን እኔ ማለት ነው ብሩክ ራሱ ሊይዛት እጇን ሊይዛት ማለት ነው ሳሳ በጣም ፈራ። የሆነ እንዴት ነው በጣም በቃ ስስት ብሎ በስስት እያያት ማለት ነው። በስስት ነው በቃ እጇን የያዛት። እንደዚህ አይነት ውበት እኔ በህይወቴ አይቻላቅም። እንዴት የሰው ልጅ የለበሰው ሁሉ በዚህ ልክ እንዴት ሊያምርበት ይችላል? እንዴት መታደል ነው! እግዚአብሔር ምን አይነት ድንቅ ውበት ነው የሰጠሽ! በቃ እግዚአብሔርን እንጃ አላቅም። ፈጣሪ በቃ የሰጣት ውበት የሚደነቅ ተደንቆ ማያልቅ ምርጥ የሆነ ውበት ነው የሰጣትና እግዚአብሔር ይመስገን። እና በግምት ነበር ቀሚሱን አሻንጉሊት ላይ አይቶ ዝም ብሎ ቀሚሱን ገዝቶ ያመጣው። ሀይሚ በፊት ቀጫጫ ነበረች ካስታወሳችሁ። አሁን ላይ ወፍራለች፣ በጣም አምሮባታል። ሱሪም ትልበስ፣ ታይትም ካልሲም ትልበስ፣ ፎጣም ትልበስ፣ ሁሉም ነገር ያምርባታል። ወርቅ ነው የምትሆነው። እና በግምት አምጥቶ ይሄ ቀሚስ እንዲህ ካማረባት አስቡት። ሱቅ ሄዳ ለካክታ ምናምን ቀሚስ ብትገዛ ደግሞ ምን ያህል ንግስት እንደምትሆን ዋው! ብዙ ማለት አንዳንድ ዩቲዩበሮች እንደዚህ ወይ ደግሞ ቲክታከሮች ቫላንታይንስ ዴይ ሲያከብሩ አይቻለሁ። ግን እንደነ ሀይሚ የደመቀ ያማረ ያልተንዛዛ ያልተንዳዛደዘ የሆነ ኃጢአት ዝሙት የሌለበት የምሬ ነው። እንደ አንዳንዴ እኮ ለሰይጣን ራሱ ይገብራሉ። ደም ካልፈሰሰ ዛሬ ድንግልናሽን ካልሰጠሽኝ፣ ዛሬ ድንግልናዬን ካልሰጠውት ብላ እኮ ብዙ ሴቶች በዛሬ ቀን በቫላንታይንስ ዴይ ቀን ብዙዎች ደማቸውን ያፈሳሉ።
ለሰይጣን መገበሪያ ነው ብዬ የማስበው። ብሩክም ተናግሯል። እኔ ቫለንታይንስ ዴይ ቀን ምደግፍ ሰው አይደለውም፣ ግን ቢያንስ ይሄን ቀን አለ ምክንያት አድርገን እኛ ደግሞ ለመልካም ነገር ለበጎ ነገር ተጠቅመ ነው ጥሩ ጊዜ ማሳለፊያ ሊሆን ይችላል። ግን እንደ ሌሎቹ ድንግልና እንዲሁም ደግሞ ልጅ እንዲፈጠር ምናምን ወይም ደግሞ አልጋ ላይ መግማማት አይደለም። ቫለንታይንስ ዴይ በቃ ጥሩ ጊዜ ለማሳለፍ ለእኛ ለኢትዮጵያውያን ይረዳናል። ግን አልባሌ ወይ ደግሞ ጥሩ ያልሆኑ እግዚአብሔር የማይወዳቸውን ነገሮች ማድረጊያ አይደለም፣ ማድረግም የለብንም በማለት እንግዲህ መልእክት አስተላልፏል። እኔም እንደዛ ደግፋለሁ። አብዛኞቹ ዛሬ እቺ ቀን አታልፍም ብለው ብዙ መግማማቶች አሉ፣ ብዙ ታሪኮች ይፈጠራሉና አብዛኛውን ደግሞ ከአንድ ወር በኋላ ብዙዎቹ ሴቶች ልጅ ለማስወረድ ነው የሚሮጡት። እቺ ጊዜያዊ ስሜታቸው ነው ቁልት ብሏቸው እንግዲህ በፊኛ በሆነ በአበባ ምናምን ይበተናል፣ ቀይ በቀይ ይሆናሉ። ከዛ ስሜታቸውን መቆጣጠር ያቅታቸዋል። ወንዱም ሴቷም አብራት ልጥፍ ብላ ታድራለች። ከዛ ያንዱ ካን ደግሞ እንደው ጥንቃቄ የሚባል ነገር እኮ የላቸውም ምንም እኮ እንደውም የሆነ ነገር መጠቀም የሆነ ጊዜ የላቸው። ቶሎ ብለው ይሳሳማሉ፣ ቶሎ ብለው ወደ ገደለው። ከዛስ ሌላ ታሪክ አላውቅሽም ይላታል። ከአንድ ወር በኋላ አላቅልሽም እንደፈለግሽ አርጊው። ሴቷም ማልቀስ እና ሀይሚዬ ዛሬ ተፈትና አልፋ እንግዲህ ይህን ነገር ማድረግ እንደማትፈልግ እየተናገረች ነበረ። ብቻ ግን ጠዋት ላይ በሰራሁት ቪዲዮ እኔን ስትሰድቡ ነበራችሁ፣ አስመሳይ ነሽ፣ እንደዚህ ነሽ፣ እንደዚህ ነሽ። ልክ አንዳንዶቹ አሁን ሀይሚና ብሩክ ሲጣሉ ያው አንደኛው አጥፊ ነው የሚሆነው፣ አንደኛው በዳይ ወይ ደግሞ አንደኛው ተበዳይ፣ እንደዛ ነው የሚሆነው እንጂ ሁለታቸው አጥፍተው ብዙ ጊዜ አይጣሉም። ስለዚህ ሀይሚ ስታጠፋ ሀይሚን ብቆጣ፣ ብሩክ ሲያጠፋ ብሩክን ብቆጣ ክፋቱ ምንድን ነው? እንደኔ እንደነ ሀይሚ ብሩክ የሚወድ ሰው የለም። እርግጠኛው የምነግራችሁ ነገር ከሀስከፈ ህይወታቸውን ከመጀመሪያ ጀምሮ እስከ መጨረሻው እነሱን እየተከታተልኩ ነው። እንደነሱ የምወደው ሰው የለኝም። እኔ የምሬን ነው የምነግራችሁ። እና ይሄ ነገር ሆኖ ሳለ ሀይሚ ስትሰበር ሳይ ይከፋኛል። የእውነት አሞኛል። የሆነ ቀን ታመሜ ብዙዎቻችሁ እየሰደባችሁ የነበረ፣ አንዳንዶቻችሁ ደግሞ አይዞሽ እግዚአብሔር ማርስትሉ በጣም ሀይሚ ስለከፋት ተከፍቼ አሞኝ ነበር። የእውነት ተናድጄ ማለት ነው። 4 ቀን ታመሜ ነው ተኝቼ የተነሳሁት። እና ለእነሱ ክፋት መጥፎ ነገር አልመኝም። የማይሆን ነገር ሳይ ሴት ልጅ በመሆኗ ያሳለፈችውን መከራና ችግር ስለማቅ ታሳዝነኛል። ስለዚህ እች ልጅ ደስታ ነው የሚገባት፣ እንዲህ እንክብካቤ፣ እንዲህ ፍቅር ነው የሚገባት እንጂ አንድ ወንድ ሌላ ሴት እያመጣ የሆነ ነገር እንዲያረጋት አልፈልግም። ከዛ አንጻር ብሩክን ተናግሬዋለሁ። የተናገርኩትም ምክንያት ስላለኝ ነው። እንኳን እኔ ሀይሚም ደብሯት ከፍቷት እኮ ተጣልተው ነበር አይደለ እንዴ? በቃ ከዛ አንጻር እንጂ ለብሩክ ምንም አይነት ጥላቻ የለንም። እኛም ሀይሚን እንዲንከባከባት፣ በሀይሚ ፈገግታ ፈገግ እንዲል፣ በሀይሚ ደስታ እንዲደሰት፣ አብረው ጥሩ ጊዜ እንዲያሳልፉ፣ ደስተኛ እንዲሆኑ ነው የምንፈልገው። ከዛ ውጭ ሌላ ሀይሚና ብሩክ ቢለያዩ እኔ ሀይሚን አላገባትም ወይ ብሩክን አላገባውም። ለምን መለየታቸውን ልፈልግ እችላለሁ? እኔ እንደዛ አይደለሁም። እኔ የሰይጣን ስራ አላካሄድም። ለማንኛውም እግዚአብሔር ይመስገን ይሄ ቀን ደርሶ ስላየው ደስተኛ ስለሆነውም ስላልሆነውም ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉም ያልፋል፣ የማያልፍ ቀን የለም። ሁሉም አልፎ እንግዲህ እዚህ ቀን ደርሰዋል። ነገ መጣላታቸው አይቀርም በነገራችን ላይ። ምክንያቱም ፍቅር አልጋ ባልጋ አይደለም። አሁንም የሆነ ሰው ሲጨቃጨቁ ወይ ሲጣሉ ወይ የሆነ ነገር ሲፈጠር ጥፋተኛ የሆነ ሰው ካለ እናገራለሁ። አሁንም ወደ ኋላ አልልም። እየተቆጣን እየተማማርን ጥሩ ነገር ሲሰሩ ጀግኖች እያለን እንዲያደናንቅናቸው በእነሱ ደስታ እየተደሰትን እናልፋለን። ጥሩ ያልሆነ ነገር ሲሰሩ ደግሞ ካየን ለምን ይሄ እንዴት እንዲሆናል ብለን ደግሞ ሀሳብ እንሰጣለን። ምክንያቱም እነሱም ቪዲዮ የሚሰሩት ቪዲዮ የሚለቁት እኛ ሀሳብ አስተያየት እንድንሰጣቸው ነው እንጂ ባይሆንማ ኑሮ አይለቁም ነበር። የሚዲያን ወደ ሚዲያ ነው የምናመጣው። ስለዚህ ክፋት የለውም። ይህንን ነገር ነው ለማለት የምወደው። ለማንኛውም እንኳን ደስ ያላችሁ የጨረቃ ፋሚሊዎች። የጾም መግቢያ እንግዲህ በሚገርም የቀሚስ ስጦታ እንዲሁም ቸኮሌትም ተሰጧታል። ደስ የሚል ጊዜ አሳልፈው እንግዲህ ሀይሚም ወደ ክፍሏ፣ ብሩክም እንግዲህ ወደ ክፍሉ በመሄድ እንግዲህ ተለያይተዋል። ብሩክ በጣም ለፍተሃል። የእውነት ለመናገር ደስ ይላል። እንዲህ ለሀይሚ ደስታ ስትጥር ደስ ይለናል በጣም ከሚባለው በላይ እና እናከብርሃለን፣ እንወዳሃለን። ሀይሚዬም እንደዛው መጨረሻችሁን ያሳምረው። እንዲህ በፈገግታ እንዲህ በፍቅር በቃ ክንፍ ብላችሁ ኑልን።
እግዚአብሔርን ካልተጣላን ካልተጫጨቃጨቀ ምናምን በቃ ልትጨቃጨቁ ልትጣሉ ትችላላችሁ፣ ግን ፍቅራችሁን አሳዩን። በእርግጥ ያው ህይወት ፍቅር ብቻ አይደለችም፣ መጣላትን መጨቃጨቅን መኮራረፍ ያለ ነው። ግን አታብዙት። እኛንም እስከሚጨንቀን እንደዚህ አይነት ነገር አትልቀቁ። እንዲህ በፍቅር ኑልን። እንወዳችኋለን። ይሄ ነው የኔ ሀሳብ አስተያየት። የዛሬው ቀን ልዩ ቀን ነው። እግዚአብሔርን ቀኔን በጣም ነው ያሳመሩት፣ ምሽቴንም እንደዛው፣ አዳሬም እንግዲህ ያማረ ነው የሚሆነው። የኔ ውዶች እናንተስ ምን ተሰማችሁ? ይህንን ቪዲዮ ይህንን ፎቶ ስታዩ፣ ይህንን የተረጋጋ ምርጥ የሆነ ምሽት ስታዩ፣ ዋው ብሩክ እችን ቀሚስ ለብሰሽ ሌላ ቦታ እንዳትሄጅ፣ ሌላ ሰው ጋር እንዳትሄጅ አላት። እግዚአብሔርን እውነቱን ነው እንዴ! በስማም እንዴት ነው ያማረባት! ዋው ዋው ብያለሁ በቃ ዋው። እና ይሄንን ውበት እያየ እንኳን ብሩክ ራሱ አልተታለለም። ብሩክ ብቻ ሀይሚ ብቻ ሳትሆን ጀግና በፈተናው ያለፈችው ብሩክም ነው። ይሄን ውበት እያየ ይሄን ድንቅ ገላ እያየ ጸጥ ብሎ ነገ ይሻላል፣ ነገ የኔ አይደለ ብሎ ምንም ነገር ሳይጠይቃት ወደ ክፍሉ ነው ሄደ። የሱም ይገርማል። አለማድነቅ አይቻልም። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።